ትዳር ፈታ ነው የመጣችሁ የታችሁ ምን የማይፈልጉት ነገር አለ። እንግዲህ ጃኒ ከጆን በፊት ምናምን እንግዲህ ጀለሶች ቦይፍሬንድ ሊኖራት ይችላል። እንደማን አግብታ ነበር አሉ እንዴ ይገሏታል። የሆነ ጨለማ ቦታ ቢያገኙ ይገሏታል። ምንድን ነው የተፈለገው? ምን ታደርጋችሁ እንዴ? ከእናንተ ከምትበሉት አንስተ አልጎረሰች ምግባችሁን ርዝቃችሁን አልዘጋችባችሁ። ምንድን ነው የምትፈልጉት? አልገባኝም። ወይስ የሚከፍላችሁ ሰው አለ? እንደዚህ እሷን ስላደረጋችሁ የሚከፈላችሁ ነገር አለ? ደግሞ ቆጮጬ ወጣቶች እንደዚህ ብትሉ ወጣቶች ምናምን ቀንታችሁ ቢሆን አሮጊቶች እኮ ነው የሚሉት። እኔ እኮ ቢያስቀኝ አሁን ለምሳሌ ወጣት ለወጣት ተቀራንቶ በቃ ኧረ እንደዚህ እኔም እንደዚህ እሺ ይሁን ጭርጭስ ያሉ አሮጊቶች እኮ ነው የሚሉት። እንዴ ምንድን አንዴ ምን አስባችሁ ነው? ኧረ ይህችን ልጅ ተፋቷት። ኧረ ሽንታችሁ የቀዘቀዘ አሮጊቶች ይህችን ልጅ ተፋቷት። እቺ ገና ልጅ ናት። ጩጬ እንኳን አላየችም። እንዲህ በርግድላት። በቃ አሪፍ ቦታ ላይ ነው ያለችው። አሪፍ ነገር ላይ ናት። ያድርግላት በሉ። አትመቀኙ እንዴ አትመቀኙ። ይቅርባችሁ። የምሬ ነው። በጣም ነው የሚያሳዝነው። ምንድን ነው የፈለጋችሁት? ሲጀመር እኮ ምንም ተወልዷት አላችሁ እኮ እንዴ ተወልዷት አላችሁ እኮ እንደ ልጃችሁ እኮ ናት ይች ልጅ። ጥሙማን አዶኒያስን አንዱ አዶኒያን ስጠረው ምንድን ነው በጣም አዶኒያስ ይይታል። ስሙን ራሱ በስነ ስርዓት አጠረው። ጃኒ ላይ በቃ ለምን እንደምጠላት አላውቅም። ለምን እንድጠለት አድርጋት ምን ጃኒ እንኳን እንትን ከትልልቅ ሰው ጋር አትነጋገርም። መመላለስ የምችል ሰው እኮ አይደለችም። ካስታወሳችሁ እንደዚህ ስትል የሆነ ተሳድባ ምናምን ነው የምትወጣው እንጂ እኮ እንትን አትልም። ፊት ለፊት እንኳን አፍላፊ መመላለስ የምችል ሰው አይደለችም። ምን አድርጋ ነው የአሮጊት መጫወቻ የሆነችው? እንዴ የአሮጊቶች ቡና መጠጫቱን እናቴ ትሙት አሳዝናኝ እኮ ነው። ቁጭ ብዬ እያየሁ የነበረና አየሁ ቪዲዮ 4-5 እንዴ። ከዛ ቆይ እስቲ ብዬ ምን አደረግኩኝ? ገባውና እንዳለ የእንትኑ የፕሮግራሙን ማየት ጀመርኩ። እያየኋት ነው። እንከን መፈለግ ጀመርኩ። በቃ ከተባለው ነገር አንጻር ከጃኒ እንከን መፈለግ ጀመርኩኝ። እፈልጋለሁ እንከን ምንም እንከን አላገኘሁባትም። ሌላውን ትታችሁት እኮ ነው። እቺ ልጅ ለቤተሰቡ የከፈለችው መስዋዕትነት ተዉትና የዛ ቀን የፕሮግራሙ ቀን ምንም እንከን አላየሁባትም። ኩል ናት። ቤተሰቦቿና እሷ ምንና ምን እንደሆኑ ይተዋወቃሉ። ምን እንደምትሆንላቸው ይተዋወቃሉ። ኮስተር ብትልባቸው እንኳን ይተዋወቃሉ። ገባቸዋ። እሷ ግን እዛች ጋር የባሏ ቤተሰቦች ጋር ትውውቅ ላይ ናት። እዛ ጋር ማስመጥ አለባት። የባሏን ቤት ቁልት ማለት አለባት። ሰላም እናቴ ሆዴ የኔና ማለት ያለባት ቦታ ነው። እንደ ሴት እናንተ ካሰባችሁ ያቺ አሮጊቷም ሴት ናት። እንግዲህ ይህን እንኳን እንዴት እንዳልተረዳች የአዶናይ ናት። ምን ልሁን፣ ምን ልጠበስ፣ ልተኛ፣ ልነሳ፣ ልውደቅ እንዲህ ነው የሚባለው። ግዴታ ነው። ተረዳችሁ? ቤተሰብ ካልወደደ ትዳር ኔክሰስ ፌክሰስ ነው። ምንም አማራጭ የለው። ቦታው ነው በቃ ያ ቦታ እንዲህ የሚባልበት ነው። ብድግ ብላ እዛ ጋር ልጆቹን እያቀፈች በቃ ከዚህ በኋላ ታላቅ እህታችሁ ነኝ እሺ ምናምን ብላ ማሰማመጥ ግዴታዋ ነው። ቤተሰብ ሊወዶ ይገባል ትዳሩን። ምርጥ እንዴ! ይህን እንዴት አታስቡትም ቸከዞች? ሌላ እናንተ ቤተሰቦቿን እንደዚህ አካክ እያልኳችሁ ነው እንዳለ ጃኒ ላይ የምትነሱት።
እኛ ያው እንደናንተ አፈላልገን ምን ስታደርጉ እንደነበር ምናምን ባላችሁን ገድላችሁ እንደመጣችሁ ባላችሁን ቤት አቃጥላችሁ አመዱን እንደምትበትኑት ምናምን አናወራም። እኛ አናውቅም። እንደናንተ እንትን አንፈልግም። ተረዳችሁ? እኛ ያገባንም ስለ እናንተ ህይወት፣ ስለ እናንተ አናጣራም። ሰው ሁን። እኔ እኮ የሚገርመኝ ሰው ሆናችሁ ሰው ብትናገሩ፣ አንቺ አንደኛው አሮጊት ባልሽን ቤት ባልሽን አቃጥየው አልጀራሲ አቃጥየው አመዱ ቤት ነው እያልሽ ሄደሽ አመዱ የምታቦኝ ሴትዮ እቺ ነጻልሽ አረ ይደብራል። እናቴን ይደብራል እንዴ! በቃ ረቢ ከዚችም ከዛም ከዚህም ሁሉም ላይ ጦር ለምን ታውጃለሽ? ይቅርብሽ። አሁን እኔ እንደዚህ መናገር ፈልጌ አይደለም፣ ግን በቃ ይደብራል። አንቺ ጉፍጠጣ ይደብራል። ወልደሽ የልጅ ሀያቷ ትሆኛለሽ እኮ እናቷማ ብዬ አላቀራርብሽም። ብሬን እኮ ታብታብ አድርጉ እንዴ! ይበቃል። እንደዚህ ከዚህ በላይ እች ልጅ ከዚህ በላይ ማሳፈር፣ ከዚህ በላይ ማሯሯጥ ይሄ ተገቢ ነገር አይደለም። ምክንያቱም ምንም ጃኒ በቤተሰቦቿ ጉዳይ የምትጠረጠር ልጅ አይደለችም። ልታሳፍሯትም አትችሉም። አታፍርም። ኢትዮጵያ ላይ አንደኛ ቲክቶከር ባሏ ነው። ኢትዮጵያ ላይ በሴት ቲክቶከር አንደኛዋ እሷ ናት። አለቅ ኤክስ ነው። ሌላ ነገር ምንም ታመጡ ምን ማድረግ ይቻላል? እሺ ምን እናድርግ? እሺ አሁን እኛ ምን ማድረግ ይቻላል? ኢትዮጵያ ላይ ከቲክቶከሮች ህዝብ የሚወደው ሰው ባሏ ነው። ምን እናድርግ? ይቻል ምን መፍጠር ይቻላል? በዚህ ሰዓት ኢትዮጵያ ውስጥ በጣም የምትወደድ ቲክቶከር ጃኒ ናት። እሺ ምን እናድርግ? ምንድን ነው? አሁን ምን ማድረግ ይቻላል? ምንድን ነው አማራጩ? አማራጩ ምንድን ነው? ምንም አማራጭ የለም። ተግባባ? ምንም አማራጭ የለም። እሺ ብሎ መቀበል ነው። ያርግላችሁ፣ ይሁን፣ ይደረግ፣ ይፈጸም ብሎ መቀበል ነው እንጂ አዳሚ ጎፍጣጭ አዳሚ እንዴ! ኧረ በእናታችሁ ሰው ሲያደርግለት ያርግለት ነው የሚባለው። ምን የሆነ ሰዓት ላይ ቪዲዮ እያየሁ በደንብ እያየሁ ነበር፣ አላልኳችሁም? ከመግባቴ በፊት የሆነ ቪዲዮ እዩት፣ አዶኒ ወደዛ እየጠቆመ ወደ ቤተሰቦቿ ያሉት እዚህ ጋ ነው፣ እሷ ወደዛ ዞራለች ትላለች። ከዛ ቪዲዮ ሲዞር አዶኒ የጠቆመው ክትፎ ወደሚሰራበት ቦታ ነው። ኤክስ ሰው እታች ጋር ኮሜንት ላይ ያለው አዎ ልክ ነሽ እኮ እጅ ሌባ አረ ህዝቡ፣ አረ እናንተ የምትሄዱበት ቦታ ለዩ። እናቴ እኔ ማንም ሰው የሆነ ነገር እንትን ሲል ካሳመኔ የራሴን መንገድ ነው የምከተለው። ካሳመኔ ሳየው ያ ነገር ትክክል ነው ብዬ ካየው ሄጄ የሆነች ነገር ትንሽ ነገር አጣራና ትክክል ከሆነ እኔም እሄድበታለሁ። ዝም ብለን አንነዳ እንዴ! ዝም ብለን አንነዳ። ይሄ ክሰስ አይደለም። ጃኒን በቤተሰቦቿ ልትጥሏት አትችሉም። ይሄ በጣም ህሊና የሳተና የመሀይም ስራ ነው። ፈረንጆች ምን ይላሉ? ፈረንጆች ምንድን ነው የሚሉት? ዘ ፓርተር ኔክሰስ ኢስ ካም ቱ ፌክሰስ ይላሉ። ምን ማለት ነው? የምታደርጉትን ነገር ቀስ ብላችሁ አስቡ። ቴንክ ዩ ቬሪ ማች። ዊ ኖ እናውቃለን ምን ያህል ቤተሰቦችሽ እንደምትወጂ እንዴ። ስለ አንቺ ቤተሰቦች እኮ ለመናገር ቀድሞ የመጀመሪያ ቀን ከቲክቶክ ያገኘሽውን ገንዘብ የታረግሽው ስትባይ እኮ ቤተሰቤን እናቴን አመጣሁ አዲስ አበባ ማምጣት ፈልግ ነበር ለእናት የቤተሰቦችሽን ስም የጠራሽው። ይህ እኮ ከዛ በኋላ የአንቺን ስም እኮ አያስነሳም በዚህ ጉዳይ። ያ እኮ የሚገለው ነገር በቃ አንቺ እኮ በቤተሰቦችሽ የምትንሽ ሰው አይደለሽ።
እንዲያነሱች ደግሞ እኛ አንፈቅድም። በቻል ነው ባለን አየራችንን ተፍተፍ ብለን በከፈተልን አየር ከጎንሽ ሆነን እንኮሻኮሻለን እና ትክክል አይደለም እያደረጋችሁ ያላችሁ። በቃ ተዋት ይቺ ልጅ። በጣም ብዙ ጥቃት እኮ ነው እየደረሰባት ያለው። ግን ታውቋቸዋል። በጣም ብዙ ጥቃት ነው እየደረሰባት ያለው እና ተዉ። አብዛኞቻችሁ በቃ ይቅር ሼቧ በቃ ይብራብሽ፣ ፍቻት በቃ ህይወቷን ትኑር። ቤተሰብ ተተዋውቋል። ቤተሰብ ለቤተሰብ ተተዋውቋል። እራት ተበልቷል። በደረሰኝ መረጃ ደግሞ የአዶናይ እህቶች በጣም ወደዋታል። በተለይ አንደኛዋ ባይዘዌ የሆነ ሰዓት ላይ ምን ብዬ አሰብኩ ነበረ፣ የአዶናይ እህት አንደኛዋ የሆነች ሳቅ በጣም ነው የምትወዳት። ተመሳሳይ ባህሪ ያላቸው ይመስላል። ሁለቱም እብድ ናቸው። ኦኬ አልኩኝ፣ ተረጋጋሁኝ እንጂ መጀመሪያ እኔም ትንሽ ደንገጥ ብዬ ነበር። ግን አይደለም፣ ውሸት ነው። አሁን ላይ ደግሞ በደረሰብኝ መረጃ የአዶናይ ቤተሰቦች 100% ጃኒን ወደዋታል። በጣም አዝናለሁ ይህን ስነግራችሁ። ጃኒና አዶናይ አብረው እንዳይኖሩ ስትፋለጡ የነበሩ በነበረው ሴራ በሸፍጥ መሀል ገብታችሁ ርቀታቸው መለያየታቸው እንዲበዛ ስታደርጉ የነበረ አዝናለሁ በጣም። ኤክስ ሆነ ከቅርብ እንትን ነው የምነግራችሁ። ጠራችሁና አዶናይ ያለችው እች ልጅ በትግርኛ ነው ያለችው። ትግርኛውን ስለማልችል ነው። በቃ እች ልጅ ከቀጥታ የሚገርማችሁ በቪዲዮ ነው የደረሰኝ። እች ልጅ አንድ ቀን ቢከፋት ትሰረዛለህ አሉት። ተረዳችሁኝ? አሁን እዚህ ፍቅር ውስጥ ስትገቡ ለማበረታታት ከሆነ አቅፈን ተቀብለን አብረን እንጓዛለን። ነገር ግን እዚህ ላበኛው ውስጥ እዚህ የቤተሰብ ኔክሰስ ውስጥ እዚህ ፋሚሊያንስ ውስጥ ሴራ ለመጎንጎን ግን ከሆነ የመጣችሁት አንደኛችን እስኪመጣ እንፋለማችኋለን እያለ ነው። እስቲ ትክክል ነው የምትሉ ከታች አንዳንድ ቁጥር ጻፉ። እንፋለማለን የምትሉ እና በቃ እንደዚህ ነው መሆን ያለበት። ይህን ትዳር በልጅ ሲባረክ እስካላየን አርፈን አንቀመጥም። ተግባባን? በልጅ ተባርኮ ይሄ ትዳር ጃኒ ልጅ አቅፋ የአዶናይ ልጅ የሚገርማችሁ ጃኒ የአዶናይ ልጅ አቅፋ ስመጣ ምን እንደሚሉ ታውቃላችሁ? ዲኤንኤ የእሱ ልጅ አይደለም ነው የሚሉት። እናቴ የምሬን እኮ ነው። ይሄን ያህል አይፋቷችሁም ካልጠነከራችሁ። በነገራቶች ካልተጠነከረ አሁን አይደለም አይፋቷቸውም። ነገር ግን እናንተ ደግሞ አሁን እዚህ ጋር ምላችሁ እኔ አሁን ነገ የሆነ ነገር ካየው ልቀየር ይችላል። አላቅም። እኔ በራሴ ነው የምመራው። እዚህ ጋር ሌላ ነገር የለም። የሆነ ነገር ካየው የራሴን ሀሳብ ነው እዚህ ጋር መጥቼ የምገልጸው። ነገር ግን እናንተ ጃኒን የምትወዷት አዶናይ የምትወዱት ከዚህ የባሰ ብዙ ነገር ሊመጣ ስለሚችል ተረዳችሁ? ብዙ ነገር ከዚህ የባሰ ሊመጣ ስለሚችል ዝግጅት አድርጉ፣ ተዘጋጅታችሁ ጠብቁ፣ ከጎናቸው ሁኑ። እኔ ነገ የሆነ ነገር ያላሳመኔ ነገር ከመጣ አዶናይንም ጃኒንም እየተቸው ልመጣ እችላለሁ። ይሄ ልክ አይደለም ብዬ ልመጣ እችላለሁ። የምር እኔ የራሴን እንትን ነው ማራምደው። እናንተ ግን አንደኛ እንትን ናችሁ፣ ፎንቃ ናችሁ። የነሱ ምንም ቢያጠፉ ይስተካከላል ብላችሁ መገገም ያለባችሁ። ተረዳችሁ? እንዲያጠፋች ሲባል ይስተካከላል፣ ታስተካክላለች ነው ማለት ያለባችሁ። ተረዳችሁ? ምክንያቱም አንዴ በቃ ተቀላቅላችኋል ቤተሰቡ። ተረዳችሁ? አሁን በተራ ተራ ገብታችሁ ጽድት ያለ ወሬ ነው የምፈልገው። እንደዚህ ሆነ እንደዚህ እንድትሉ እያልፈልግም። እሺ በተራ ተራ አስገባችኋለሁ።
እሺ እሺ እንዳትቀሩ ሰፖርት እንድታረጓት። ከዛ ውጪ ሌላ የሚወራው ነገር ሁሉ እሷን የማይመጥን ስለሆነ ምንም መልስ መስጠትም አያስፈልግም። ፋሚሊ እንደ ፋሚሊ ትኩረታችን የቅዳሜው ኤፕሪል 18 ላይ ያላትን ጌም እንድታሸንፍ እዛ ላይ እንድታረጉና ያው ማስታወቂያ ለማውራት ነው የገባሁት። ስለ ጌሙ ሁላችሁም የጃኒን ጌም እንዳትቀሩ። ጃኒን የምትወዷት በሙሉ ቅዳሜ መታችሁ ሰፖርት እንድታረጓት። ፋሚሊዎችም ሁላችሁንም በእርግጥ አብዛኞቻችሁ ትክክል። እሺ ቤቲ ሀሳብሽን ቀጥይ። ይሄ አሉባሌ ወሬዎች ላይ ምናምን ትኩረት ሳናረግ ሀሳባችን ቀጥሉ ሀሳባችን። አዎ ሰመዱ ሰላም ነው? እንዴት ነሽ? አሽታጓ እንኳን አደረሰሽ። እንኳን ሳይባል ቆንጆ ታብታብ አድርጉ፣ ቤቱን ታብታብ አድርጉ፣ ኮፒ ሊንክ አድርጉ። ሰመዱ እዚህ ጋር ማለት ነው ጃኒን ይቅርታ ጃኒን ሰፖርት ለማድረግ ሌሎች ግን መሰለብ የለባቸው። ሌሎች ሲሰደቡ ነበር፣ የሌሎች ልጆች ሲሰደቡ ነበር። አሁን ከኔ ከ2-3 ደቂቃ በፊት እዚህ ጋር ማለት ነው እኔ መናገር የምፈልገው ማለት ነው እኔ የትኛዋም ሴት ማለት ነው እናት አይነ ስውር ብትሆን ቆባጣ ብትሆን ብትከሳ ብትቆር ብትነጻ እናት ማንም ሰው በእናቱ አያፍርም። እናት ስለሆነች እናቷ ላይ ብታፈር እዛ ቦታ ላይ ይዛት አትሄድም። ትክክል ገብቷል። ይሄ ነገር ሁሉም እኔ እናቴ የለችም በህይወት እናቴ ምን አለ ከስታ ጥቁር አይነ ስውር ሆና በኖረችልኝ ገባህ። ማንም በእናቱ አያፍርም። ለዛ ጃኒም በእናቷ በአባቷ ታፍራለች ምናምን ትሸማቀቃለች ብዬ በፍጹም አልገምትም። ያን ብታደርግ እዛ ቦታ ላይ ይዛቸው ባልሄደች ባልቀረበች እናቴ ናት ብላ ነው ይዛ ሄደች። የሁላችንም እናት የከሳች የጠቆረች እኛን ለማሳደግ ማለት ነው። እናቶች ዋጋ ሲከፍሉ ይከሳሉ፣ ይጠቁራሉ። ምንም ሊሆን ይችላል። ሰው ኑሮ ነው የሚመስል። ለዛ እናት ናትና እባካችሁ እናቶችን እኬሌ በእናቷ ትሸማቀቃለች እያላችሁ እናቶችን አታሸማቁ ነው የምለው ማለት ነው። ሰመዱ አመሰግናለሁ። እናት የሁላችንም እናት ጀግኖች ናቸው። ማንም በእናቱ ያፈር ብያቸው። እንዴት አየሽው የበዓሉን ፕሮግራም? ከልብሽ በጥሩ ንግግር እንድትናገሪ ነው የምፈልጉ። ትክክል ያማረ የጣፈጠ ንግግር ፕሊዝ ቀጥይ። አይ የምሳ ግብዣቸው ምሳ ነው የራት ግብዣቸው ምናምን በጣም ያምራል፣ ያስቀና ነበር። የሚያሳፍር የሚያሸማቀቅ ነገር ያየሽው ነገር አለ? እንደ እውነት ከእውነት ጎን ቆመሽ ለእውነት ለመናገር ኖ ማርያምን ነው የምለው። እንደውም አዶናይን የሚተቹትና የሚሰርቡ ሰዎች ትናንት እንዲህ ነበርክ እያሉ እንትን የሚሉ ሰዎች እንደው በቃ ከሱ መማር አለባቸው ነው የምለው ማለት ነው። እዛ ጋር ማለት ነው ሁሉም ነበሩ። የሚገርም ነገር ማርያምን ነው የምልህ ከደቡብ ያመጣቸው ልጆች ነበሩ። ያቺ ቆሎ ስሸጥ የነበረች እህታችን ነፂ ነበረች። እህቶቹ ነበሩ፣ ማዘር ነበረች፣ የሱ ወንድሞች ነበሩ፣ የጃኒ እናት አባት ነበሩ፣ አንድ እናትም ነበሩ ህፃን ያቀፉ። ያው የስጋ ዘምድ ያው ፋሚሊ ናቸው ሁሉ ቤተሰብ። በዓል እኮ ማለት ነው እንደዚህ ተሰብስበ ስትበላ ምናምን ነገር ነው እና በጣም ነው የሚያስቀና። በጣም ደስ ይል ነበር ማርያምን። በጣም ምንም እንከንና ምንም የምታወጣለት ነገር የለም። በጣም የሚያስቀና ጥሩ ጊዜ ነው ያሳለፉ። ምነው እኔም እንደዛ ከቤተሰቦቼ ጋር ተሰባስቤ እንደዚህ ሁኜ ሞልቶልኝ አብሬ ባሳለፍኩ ብለን ሁላችንም የምንመኘው ቀን ነበር። ትክክል ሰመዱ ግን በሆነ ጊዜ ሁሉንም ትክክል ስትል ማለት ነው አንዷ ሚዩት አድርጋ ማለት ነው እየሰማኸኝ ነው ትክክል አይደለሁ ብላለች በሆነ ጊዜ ማለት ነው። ትክክል ስለሆንሽ ነው። አሽተና መጠላ ቀጥይ። አሽቱ እየቀጥይ አሽቱ ቀጥል። ታብታብ አድርጉ ምርጣዎች። ጊፍት ጋላሪ ገንዘብ ያለው ጊፍት ጋላሪ ምላ። ቀጥሉ ሀሳባችሁ። ይሄ ልብ ቅርጽ ጀለቢያ ለብሶ ምናምን አልቀበልም። ቀጥይ አሽትዬ። እሺ አንተን አይደለም። እሺ
የተነሳውን ሀሳብ ያው ሰምቻለሁ። በጣም ያሳዝናል። ያው ኢትዮጵያ በአብዛኛው እናቶቻችን የቀይ ጥቁር ሆነው ፊታቸው ተቀይሮ እኛን ለማሳደግ ጃኒን እንድፈታት 2 አንበሳ ወርዱ፣ ጉቺያንስን እንድፈታት 5 አንበሳ፣ እንትናን እንድፈታ 1 አንበሳ። ምን ያህል ሰዎችን ማሸማቀቅ እንደምትችል እየተሰማት ነው። እያየሽ ነው። እቺን ሴትዮ ደግሞ እኛ አንበሳ ሳናወርድ ህዝቡን ሰብስበን እውነቱ ይሄ ነው እያልን እየነገርን ነጋውን እዚህ ቤት የመጣ 800 ምናምን ሰው ከኛ ትንሽ እውነታ 100 ሰው ትንሽ እውነታ የኛን እውነታ ከተረዳ ነገ እሷ ቤት ሄዶ 100 ሰው እሷ የምታወራውን ነገር አያዳምጥም። ሙልጭ አድርጎ ነው የሚሰድባት። ተረዳሽ? ምክንያቱም ውሸታም እንደሆነች ከነገርናቸው እዚህ ጋር እያደረገች ያለችው ስለራሷ ነገር ስለራሷ ጥቅም እንጂ እውነት ሰውን ለማስጠላት ነው እንጂ እውነታን ይዛ እንዳልሆነ ለዚህ ህዝብ ካስረዳን ነገ እሷ ቤት የምትሰደብበት ነገር ነው የሚሆነው። ሰው ምን ያህል ሴትዮዋ በጣም እንትን ናት። እርምጃ ወይ ደግሞ አንዳንድ ጊዜ ህብረት ካለ ሰው አንድ አይነት አመለካከት ካለው ያችኛዋ ስለዛ ሰው መጥፎ ካወራች